ደንብ ስለተጮላችሁ እዛ ጋር በደንብ አብርሽና ሄርሜላ ስለተባለ እዛ ወገን ወንድማቸውን ይወዳሉ ስለተባለ የሚቀየር እውነት የለም። በቃ ሁሉ ጊዜ ሩታን ላይ ጫና ለማድረግ የምትሯሯጡ ሰዎች ናችሁ። በቃ ይሄ ሊካድ የሚችል ነገር አይደለም። እንደ አንድ ወንድም መቆም ስላለበት ለሶስት መታችሁ ልጅቷን ማለት ነው ዲሞ ለማጫወት ምናምን እየሞከራችሁ ስለሆነ ነው ከጎኗ የቆመው። አለቀ። እንደ አንድ ወንድም አንቺ ከወንድምሽ ጋር እንደቆምሽው እሱም ከእህቱ ጋር ቆሟል። አለቀ በቃ። ዛሬ እንደውም ለኔ ሎቤል ትክክል ነው። ምክንያቱም ጫና ልታሳድሩባት እንደመጣችሁ በደንብ አውቀን። አንቺ ልክ ነበርሽ፣ የዛን ቀን አንቺ ትክክል ነበርሽ። ወንድምሽ ምን ሲያደርግ ነበረ? በቃ እኔ ማታቂ ከሆነ አንድ ባንድ ፋይል ገልጠን ልናሳየሽ እንችላለን። ወንድምሽ ሲያደርግ ቀን ምን አይነት ቪዲዮ ነው ለቆ የመጣው? እስኪ እውነታውን እናውራ። ቀን ምን አይነት ቪዲዮ ነው ለቆ የመጣው? ይሄ ልጅ እኮ የልዑል አባት ነው። ሩታ ደግሞ የልዑል እናት ናት። ወንድማችሁም ብቻ አይደለም ማሰብ ያለባችሁ፣ የወንድማችሁም ልጅ አለ። የወንድማችሁ ልጅ ደግሞ ከማን ጋር ያስተሳስራችኋል? ከሩታ ጋር ያስተሳስራችኋል። እግዚአብሔርን ትልቅ ስህተት እየሰራችሁ እንደሆነ አትርሱ። በተቻላችሁ መጠን ራሳችሁን ከዚህ ጉዳይ አውጡ። ዳር ላይ ቆማችሁ ተመልከቱ። በቃ ችግር የመፍታት ብቃቱና አቅሙ ከሌላችሁ ዳር ላይ ቆማችሁ ተቀመጡ። ዳር ላይ ቆማችሁም የሆነውን ነገር ተመልከቱ። እግዚአብሔር ነጥብ እየጣልሽ ነው ቡዜ። ነጥብ ስለጣልሽም ነው አሁን ዛሬ ላይ ሩታን አግኝተሽ ለማውራት ሙከራ ያደረግሽው። ይሄ ነገራችሁ ደግሞ በምን ከሸፈ? በኖቤል ከሸፈባችሁ። ይሄንን ነገር ስናገር ኖቤል ትክክል ነው ብዬ አይደለም እየተናገርኩ ያለሁት ጋይስ፣ ተረዱኝ። ኖቤል ትክክል ነው፣ ንግግሩ ምናምን የሄደበት መንገድ ትክክል ነው ብዬ አይደለም። ግን ደግሞ ጫና ልታሳድሩ ነው የመጣችሁት። ምክንያቱም ከሰሞኑ በደንብ አቧራ ተነስቶብሻል፣ እኔንም ጨምሮ በደንብ አቧራ ሚዲያው ላይ ተነስቶብሻል። ምክንያቱም ትክክል ያልሆነ ነገር ስላደረግሽ፣ ትክክል ያልሆነ ሳይድ አያያዝ እያዝሽ ስለሆነ ማለት ነው። በትዳር እስከተሳሰሩ ድረስ ልጅ እስከወለዱ ድረስ ሁለቱም እኩል ነው ላንቺ መሆን ያለበት። አበላልጠሽ የምታይ ከሆነ ስህተት ትሰሪያለሽ። አሁን የዛን ቀነኛ በድፍረት የተናገርንሽ ለምንድን ነው? አበላልጠሽ ማየት ጀመርሽ፣ ወደ ወንድምሽ ሳይድ ማጋደል ጀመርሽ። ሩታ ይሄንን ነገር አስተዋለች፣ አልተመቻትም፣ የሚደብር ምላሽ ሰጠችሽ። ክብሬ ተነካ ብለሽ ተንገበገብሽ፣ ሄርሜላ ጋር ሄድሽ። አሁን ይሄ ካንቺ ይጠበቃል ነው አሁን ትልቁ ጥያቄችን። ይሄ ካንቺ ይጠበቃል? ሩታ ትንሽ ልጅ ናት፣ አለቀ። እንዳንቺ ህይወትን በደንብ የኖረች አይነት ሰው አይደለችም። የህይወት ኤክስፒሪየንስ የላትም፣ የህይወት ልምድ የላትም። ስህተት ልትሰራ ትችላለች። ያንን ስህተቷን እንደማረም ምን አደረግሽ? ገና ለገና ክብሬ ተነካ ብለሽ ወንድምሽን ለሄርሜላ ዳሪ፣ ሂጂ ዳሪው፣ እግዚአብሔርን በደንብ ዳሪው ማለት ነው። ሲጀመር እንደዚህ የሆነ የሄደ ወንድምሽ አይደለም ለሩታ ለሄርሜላ አይጠቅማትም። እስኪ ምን እንደምትሆኑ አያቸዋለሁኝ ዛሬ እውነቱን ተናግሬ ማለት ነው። እስኪ ምን እንደምትሆኑ አያቸዋለሁኝ። ሩታን የልጁን እናት ጥሎ የሄደ አብርሃም እስኪ ለሄርሜላ ሄዶ ከጠቀመ እናያለን። ይጸጽተሻል ደግሞ ይሄ ነገር ማለት ነው። እግዚአብሔርን ንግግርሽ ትክክል አይደለም፣ የምትሄጂበት መስመር ትክክል አይደለም፣ እየሆንሽ ያለሽው ነገር ትክክል አይደለም። በቃ እውነታውን እንናገራለን። አለቀ ማለት ነው። እኔ በዚህ ንግግሬ የሚጠላኝ ሰው ካለ ይጥላኝ። አለቀ በቃ። እግዚአብሔርን አብርሃም ትክክል ነው ብለሽ አሁን ለመከራከር ትመጫለሽ? ቤቱን ጥሎ የወጣ ሴት፣ ሌላ ሴት ጋር ሄደ ሴት፣ እቺን ልጅ በእርግዝናዋ ያስጨነቃት፣ ወልዳ ያስጨነቃት፣ በአራስነቷ ያስጨነቃትን ሰው ወንድሜ ልክ ነው ከወንድሜ ጋር እቆማለሁ እንዴ? እሷም እህትሽ እኮ ናት። እግዚአብሔርን በትዳር እስከተሳሰሩ ድረስ እንድች ብለሽ መለየት የለብሽም። በቃ እናንተን አስተሳሰሩ። እሷንም እንደ እህትሽ መቀበል ብትችይ ኖሮ ዛሬ ነገር አይከሰትምና ዛሬ ለምን እንደመጣችሁ በጣም ስለተረዳሁኝ ነው ይህንን ነገር ረገጥ አድርጌ እየተናገርኩ ያለሁት ማለት ነው። መረዳት የሚችል ሰው እንዲረዳ ስለምፈልግ፣ በቃ መረዳት የሚችል ሰው፣ ነገሮች እንዲገቡት የሚፈልግ ሰው እንዲገባው ስለምፈልግ ነው። ምን አለ ይሄን ጭካኔሽን ወንድምሽ ላይ ብታደርጊ ዛሬ እዚህ ደረጃ ላይ አደርሱም። ይሄንን ጭካኔሽን የዛኔ ወንድምሽ ይሄንን ስህተት ሲሰራ አላግባብ የሆነ መተቃቀፍ ከሄርሜላ ጋር ሲተቃቀፍ ኖ አንተ ባለትዳር ነህ ወንድሜ እረፍ ብትዩ ኖሮ ይሄ ነገር አይከሰትም። በቃ አለቀ። እውነታው ይሄ ነው። ያኔ ያልጨከንሽውን ጭካኔ አሁን ሩታ ላይ ልትጨክኝ የምትችይበት ምንም ምክንያት የለም። እንደ አንድ ወንድም አላግባብ የሆነ ንግግር፣ አላግባብ የሆነ አመጣጥ ትላንትና ሄደሽ የዝችን ልጅ ባል የልጇን አባት ሌላ ወንድ ሌላ ሴት አግባ ብለሽ መተሽ ዛሬ እዚህ ጋር ኖቤልን የመናገር ድፍረት የለሽም። አለቀ በቃ። እህቱን ፕሮቴክት ባለበት መንገድ ፕሮቴክት አድርጓል። አንቺ ወንድምሽን ፕሮቴክት ባደረግሽበት መንገድ ማለት ነው። ወንድምሽ ትክክል ሰርቶ አይደለም ፕሮቴክት ያደረግሽው። እህቱ ትክክል ሰራች አልሰራች በቃ እህቱን ፕሮቴክት አደረገ። በቃ አንቺም ወንድም